ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? የህዳር 20 2018 ዓ.ም ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። በምዕራብ ወሎ ግንባር ከላላ ወረዳ ኮርቄ ቀበሌ በተደረገው ተጋድሎ ፋኖ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ አባናደው ክፍለ ጦር ሁለተኛ እንድሪስ ተሾመ ሻለቃ ሰራዊት ዛሬ ህዳር 20 ቀን 2018 ዓ.ም በምዕራብ ወሎ ግንባር ከላላ ወረዳ ኮርቄ ቀበሌ ውስጥ ታላቅ ጀብዱ አስመዝግቧል። የሳጅን አደም አሊ አባናደው ሁለተኛ እንድሪስ ተሾመ ሻለቃ ሰራዊት ከጧቱ 2 ሰዓት እስከ 4 ሰዓት ድረስ ባካሄደው ውጊያ ከከላላ ከተማ ተነስቶ ለወረራ ወደ ወርቅ የገባውን የብልጽግና አገዛዝ በከባድ ሁኔታ መተውታል። በፋኖ ከፍተኛ ምት የደረሰበት የአገዛዙ መከላከያ ሰራዊት ሙትና ቁስለኛውን ሰብስቦ ሸሽቷል። መረጃውን የላከልን የአባናደው ክፍለ ጦር ህዝብ ግንኙነት ዘርፍ ኃላፊ አርበኛ ኢማም ሁሴን ነው። በመተከል ያለው አማራ ለምን ይገደላል በሚል በርካታ ስራ ሲሰሩ የነበሩት አባት በኦነግ ሸኔ መገደላቸው ተገለጸ። በመተከል የሚኖረው የአማራ ህዝብ ለምን ይገደላል በሚል መብቱ እንዲጠበቅና ግድያው እንዲያቆም በርካታ ጥረት ሲያደርጉ የነበሩት አባት አቶ አሞኘ ጀንበሬ መገደላቸው ተገለጸ። አቶ አሞኘ ጀንበሬ የተገደሉት በቅርቡ በመተከል ከተገደሉት ከ50 የመተከል ተወላጆች ጋር ነው። አቶ አሞኘ ጀንበሬ ከወረዳ እስከ ፌደራል መስሪያ ቤቶች ድረስ እየሄደ በመተከል ዞን የሚኖሩ አማራዎች ለምን ይገደላሉ በሚል ሲከራከር የኖረ ብርቱ ሰው ነበር። በበኩጂ ቀበሌ ደግሞ ዋና የአገር ሽማግሌ ሆኖ አማራን ወክሎ የሚቆም ደፋር ሰው እንደነበርም ተገልጿል። መተከልን እንወርሳለን የሚሉት የኦነግ ሸኔ አባላቶች አሞኘን ከገደልነው የመተከል አማራን ማጥፋት ቀላል ነው በሚል ለአማራ ብሔር መብት ህልውናና ጠበቃ ሲታገል የነበረውን አቶ አሞኘን በግፍ ገድለውታል። የኦሮሞ ነጻነት ግንባር ኦነግ ሸኔ አባላቶች አሞኘን ከገደሉት በኋላ የአማራን ራስ መታ ነው ብለው እየጨፈሩ ሌሎች አማራዎችንም መግደላቸው ተገልጿል። ህዳር 13 2018 ዓ.ም በተከሰተው በዚህ ግድያ ከ50 በላይ የአማራና የሽናሻ ተወላጆች ተገድለዋል። የኦነግ ሸኔ አባላቶች በበኩጂ ቀበሌ ያሉ አማራዎችን እየገደሉ በነበረበት ሰዓት የአዲስ ዓለም የማጣ የሆራ የጭንቆላና የጉሽባጋ የአማራ የሽናሻና የጉምዝ ነዋሪዎች ደርሰው ከሙሉ ጥፋት አትርፈዋቸዋል። የአቶ አሞኘ ቤተሰብ የነበሩት ራሳቸው አቶ አሞኘ ጀንበሬን ጨምሮ አካውንታንት ልጃቸው ገበያው አሞኘ፣ ያጎታቸው ልጅ አበዜኔው፣ የልጃቸው ሚስት ሰፊ ወርቁ አብረው ተገድለዋል። ከተገደሉት 50 ሰዎች መካከል አብዛኛዎቹ አማራዎች ቢሆኑም የሽናሻ ተወላጆችም ትኩረት ተደርገው መገደላቸው ተገልጿል። እሸት ክፍለ ጦር ለወራት ያሰለጠናቸውን የፋኖ ሰራዊቶች በዛሬው ዕለት በደማቅ ሁኔታ አስመርቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ አሳምነው ኮር እሸት ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ፋኖች በዛሬው ዕለት በደማቅ ሁኔታ ማስመረቁ ታውቋል። ተመራቂ ፋኖችም ለወራት በአካል ብቃት በተኩስ በሰልፍና ወታደራዊ ሳይንስ የሚጠይቀውን ዕውቀትና ጥበብ ቀስመዋል። በዚህ የምረቃ ስነ ስርዓት ላይ የነብሮ ተወርዋሪ ኮማንዶ አዛዥ ሻለቃ ደምሴ ጣፋጭ ወይም ጥንቅሹ የላስታ አሳምነው ኮር ከፍተኛ አመራሮችና የእሸት ክፍለ ጦር አመራሮች ተገኝተው መልእክት አስተላልፈዋል። እኔ ማስተላለፈው መልእክት አጭር መልእክት ነው። አንድ ለእናንተ ትግል አሰልች ነው። በደንብ አውቃችሁ እንድትገቡበት የምፈልገው ትግል አሰልች ነው። በአሰልችነት መካከል ውስጥ የሚገኘው ነገር ምንድን ነው ካልን በጽናት፣ በታማኝነት፣ በቅንነት ሁሉም ካለፍን በኋላ የምናተርፈው ሰላምና ነጻነት ለሕዝባችን እስከሆነ ድረስ እኛ ከምንሰለቸውና ከምንሰቃየው በደል በላይ ሕዝባችን ስናተርፍ ለሁላችን ውጤታማ የሚያደርገን ትልቁ ስማችን ደግሞ አምሄድ። ስለዚህ እናንተ ሁለት ነገር ይጠበቃል። አንድ በቅንነት መታገል፣ በታማኝነት መታገል፣ ሕዝባችሁን በቅንነት ማገልገል፣ ታዛዥ መሆን። ከመጀመሪያው የቅርብ መሪዎቻችሁ ታዛዥነትን መቀበል፣ ታዛዥ ከሆናችሁ አዛዥ ለመሆን መዘጋጀት። ሁለት የሚገጥሙን ችግሮች ሁሉ በጽናት ማለፍ፣ ራብ፣ ጥማት፣ ፀሐይ፣ ብርድ፣ ሌላም ሊገጥመን ይችላል። ስለዚህ ይህንን ሁሉ አልፈን አሸናፊ ካልሆን በስተቀር በሚገጥሙን ሁሉ እንከኖች ከተሸነፍን ሁልጊዜ ተሸናፊዎች እንሆናለን። ስለዚህ እንደ አማራ
እስከወጣን ድረስ ታላቅ ሕዝብ እስካለን ድረስ ሕዝባችን በቅንነት ለማገልገል ምንጊዜም በቁርጠኝነት መዘጋጀት አለብን እላለሁ። ሻለቃ ደመቀ ጣፋጭ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ወታደራዊ ኢንፎርሜሽን መምሪያና የአሳምነው ኮር ኮር ኮማንዶ አዛዥ። አመሰግናለሁ። ተመራቂዎቹ የፋኖ አባላቶችም እኛ የህልውና ትግሉን በድል ማጠናቀቅ ብቻ ሳይሆን ለነገይቱ ኢትዮጵያ አስበን ጭምር እየሰለጠንን እንገኛለን ብለዋል። ሰልጣኞቹ አክለውም እኛ ሰልጥነን ለዚህች ዕለት ስንበቃ እኔ ጎጃም፣ እኔ ጎንደር፣ እኔ ሸዋ ወይም እኔ ወሎዬ እንድንል ሳይሆን አንዱ ነው የሚለውን የጄኔራል አሳምነው ጽጌ የኑዛዜን ቃል አክብረን በአማራነታችን ጸንተን እንቆማለን ሲሉ ተናግረዋል። በመጨረሻም ተመራቂዎቹ የተሰጣቸውን አደራ በአግባቡ እንደሚወጡ ቃል ገብተዋል። መረጃውን ያደረሰን የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ ጋዜጠኛ ፋኖ ደረበ መኮንን ነው። የአማራ ፋኖ ብሔራዊ ኃይል አደረጃጀቱን እያዘመነ ከህዝብ ጋር የሚያደርገውን ምክክር አጠናክሮ ቀጥሏል። አፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ቁጥቋጦና አካባቢው ከህዝቡ ጋር ውይይት አድርጓል። በተመሳሳይ በእነማይ ወረዳ የረዝ ሀገረ ሕይወት ቀበሌና ደብረ ቅዱሳን ቀበሌዎች ላይ በትናንትናው ዕለት ውይይት ተካሂዷል። በውይይት መድረኩ የተገኙ የፋኖ አመራሮች በአብይ አህመድ አገዛዝ እንዲጠፋ የተፈረደበት የአማራ ህዝብ ራሱን አደራጅቶ በተገቢው ሁኔታ መታጠቁን ገልጸዋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በእዙና በኮሩ የተሰጡትን የሥራ አቅጣጫዎች ተቀብሎ ወደ ሥራ መግባቱን አስታወቀ። ህዳር 19 ቀን 2018 ዓ.ም የአፋብኃ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር የክፍለ ጦሩ አካል የሆነው ራስ ደረሱ ሻለቃ ጋር ችግር ፈቺ የሆኑ ውይይቶች ከሻለቃው አመራሩና አባሉ ጋር በወቅታዊ ጉዳዮችና በቀጣይ ሥራ አቅጣጫዎች ዙሪያ መጠነ ሰፊ ውይይቶች ማካሄዱን አስታውቋል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በከፍተኛ አመራሮች የተሰጡትን የሥራ አቅጣጫዎች በመቀበል በአዲሱ አደረጃጀት የክፍለ ጦሩ አመራር ስብሰባ በማድረግ የመጀመሪያ ስራውን በይፋ ጀምሯል። በዚህም በትናንትናው ዕለት የክፍለ ጦሩ አካል በሆነው ራስ ደርሶ ሻለቃ የተሰጡ የቀጣይ ሥራ አቅጣጫዎችን በመያዝ ወደ ሥራ ገብተዋል። በዚህም የድርጅቱን የመዋቅር ለውጥ የኮርና የክፍለ ጦር ምስረታውን አስመልክቶ ለሰራዊቱ ነፃ የሆነ መድረክ በመፍጠር በሰፊው ተወያይተዋል። የክፍለ ጦሩን የሰራዊት ፍወዛና ሌሎች ስራዎችን አስመልክቶ ሰፋ ያሉ ሐሳቦች ተነስተው መልስ ተሰጥቶባቸዋል። በክፍለ ጦሩ ወታደራዊ አደረጃጀት ዙሪያ ውይይት ተደርጎበታል። በአማራ ህዝብ ላይ ሁሉን አቀፍ ጥቃት የከፈተው አብይ አህመድ ለልማት በተሰማራ ህዝብ ላይ ከፍተኛ ጉዳት አደረሰ። ራሱን ጥምር ጦር ብሎ የሚጠራው የአማራን ህዝብ ለማጥፋት የተሰማራው የብልጽግና ሰራዊት በሰሜን ወሎ ዞን መቄት ወረዳ በመንገድ ጠረጋ ልማት በተሰማራው ህዝብ ላይ ድንገተኛ ተኩስ በመክፈት ጉዳት አድርሷል። ሜካናይዝድና የቡድን መሳሪያ በመጠቀም በ6 ሰዎች ላይ ከፍተኛ ጉዳት መድረሱ ተገልጿል። በሸበል በረንታ ህዝባዊ ውይይት ተካሄደ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ አራጤና አካባቢው ቀበሌ ከሚገኙ ከኋላ ደጀን ህዝብ ጋር ሰፊ ውይይት አካሂዷል። በ64ኛ ክፍለ ጦር አመራሮች በሸበል በረንታ ከኋላ ደጀኑ ህዝብ ጋር በተካሄደው የውይይት መድረክ ደጀኑ ህዝብ የአማራ ህዝብ ትግል ያለበትን ወቅታዊ ሁኔታና የአብይ አህመድ ሰራዊት በአማራ ህዝብ ላይ እያካሄደው ያለውን ዘር ተኮር ጭፍጨፋ በተመለከተ ውይይት ተደርጓል። በውይይት መድረኩ የተገኙ ነዋሪዎች በአማራ ህዝብ ላይ እየተካሄደ ያለውን ዘር ተኮር ጭፍጨፋ በመገንዘብ ራሳችንን አደራጅተን ከፋኖ ጋር በመሆን አገዛዙን ለመገርሰስ ዝግጁ ነን ብለዋል። የአገዛዙን ክፋት የተናገሩት ነዋሪዎቹ በየዱሃ ከተማና በመርገጭ ከተማ የሚገኘው የመከላከያ ሰራዊት የንጹሃንን ሀብትና ንብረት የሚዘርፍ ንጹሃንን በጅምላ አስሮ የሚያሰቃይ መሆኑን ገልጸዋል። ይህንን ጸረ አማራ የሆነ ስርዓት ለአንዴና ለመጨረሻ ጊዜ ነቅለን ለመጣል ድርጅቱ የሚሰጠንን የትኛውንም አይነት ግዳጅ ለመፈጸም ዝግጁ ነን ብለዋል። መረጃው የፋኖ ይበልጣል ጌቴ የቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ነው። ሁለት የአፋድ የሥራ አስፈጻሚዎች ኮሚቴ መታገዳቸውን አፋድ አስታወቀ። አፋድ በሰጠው ወቅታዊ መግለጫ ሁለት የሥራ አስፈጻሚ አካላትን ማገዱን አስታውቋል። የአማራ ፋኖ ህዝባዊ ድርጅት የአማራ ትግል ዘመን ቀያሪ የሆነ ራዕይና መሪ ያለው ድርጅት
ማኒፌስቶን መሰረት እንዲኖረው ያደረገ ተገደን የገባንበት የመከላከል ጦርነት በዓለም አቀፍ የጦርነት ሕግ ማዕቀፍ እንዲፈጸም ጥብቅ ቁጥጥር የሚያደርግ በውስጥ አሰራሩ ውስጥ ዲሞክራሲና የሕግ የበላይነትን ያሰፈነ በዓለም አቀፍ ማህበረሰቡ ዘንድ ክብርንና እውቅናን ለመጎናጸፍ የበቃ አታጋይ ድርጅት ነው ብሏል በሰጠው መግለጫ። በዚህም ሳቢያ የአማራ ጠላቶች አፋድን ለማፍረስ ከውስጥም ከውጭም ከፍተኛ ርብርቦች እንዳደረጉ ህዝብ ጠንቅቆ የሚያውቀው ሀቅ ነው ብሏል። የአማራ አባላት ላይ ያነጣጠረ ተደጋጋሚ የድሮን ጥቃቶችና በቅጥረኞች የግድያ ሙከራዎችን ጨምሮ መጠነ ሰፊ የስም ማጥፋቶች ተፈጽመዋል ሲልም አክሏል። በተጨማሪም የውስጥ ካድሬዎችን በገንዘብና የተለያዩ መደለያዎችን በማማለል ትግሉን ለመጥለፍ ተደጋጋሚ ሙከራዎች ተደርጓል። በዚህ ሂደትም ውስብስብ ክስተቶችን በጥበብ በማለፍ አፋድ የአመራር ብቃቱን ለጠላት በተግባር አሳይቶታል ሲል ዛሬ በሰጠው መግለጫ አስታውቋል። ሆኖም ከህዝብና አባላት በተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ 2 የሥራ አስፈጻሚ ኮሚቴ አባላት ላይ ለረጅም ጊዜ በጽሞናና በጥንቃቄ የማጣራት ስራና ውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠትና ለህዝብ ይፋ ማድረግ አስፈልጓል ብሏል። በዚህም መሰረት ማስረሻ ሰጤና መስፍን አባተ ወይም መስፍን ከፈለኝ ከአፋድ የሥራ አስፈጻሚ ኮሚቴ አባልነታቸውና የድርጅት አባልነታቸው እንዲታገዱ መወሰኑን በመግለጫ አስታውቋል። ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ በዚህ አጋጣሚ እንገልጻለን ብሏል። በዚህም መሰረት ኢንጂነር አሻግሬ ባየ የእዙ መሪ ሆኖ መመደቡንም አስታውቋል። የብልጽግና መከላከያ ሰራዊት የካህን ሚስትን ጨምሮ 3 እናቶችን አስገድዶ ደፈረ። ይህንን አስመልክቶ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር ሰብሳቢ አርበኛ አብኖ ታደሰ መልእክት አስተላልፏል። ህዳር 13 ቀን 2018 ዓ.ም መካነ ሰላም ከተማ ውስጥ አንድ የካህን ሚስትን ጨምሮ በድምሩ 3 እመጫት እናቶች ታፍነው ወደ ካምፕ ተወስደው በብልጽግና መከላከያ ሰራዊት ተደፍረው የግፍ ተፈጽሞባቸዋል ብሏል። አርበኛ አብነው ይህንን በሰማው ጊዜ እጅግ ማዘኔን እየገለጽኩ ህዝባችን እንዲህ አይነት ዘግናኝ ድርጊት እየፈጸሙ ታሪኩንና ሃይማኖቱን እንዲሁም እሴቱን የሚሸረሽሩትን ለመታገል ጥርሱን ነክሶ ከዳር እስከ ዳር ይነሳ ዘንድ የትግል ጥሪ ለማቅረብ እወዳለሁ ሲል አክሏል። አማራ በርስቱ በሚስቱና በእምነቱ ማለትም በዲኑና በማተቡ አይደራደርም። የተፈጸመው ዘግናኝ ድርጊት ደግሞ በእርስትና በማንነት ብቻ ሳይሆን በሚስትና በሃይማኖት የመጣ ጠላት ስለመኖሩ አስረጅ ነው። የካህን ወይም የቄስ ሚስት አስገድዶ የሚደፍር ኃይል በአማራ ምድር እንኳን 3 ዓመት 3 ቀን ውሎ ማደር አልነበረበትም። ይህን ያክል ጠላት በነፍሳችን ጭምር ሊጫወት የቻለው አንድ ሆነን ከዳር እስከ ዳር ባለመነሳታችንና ጠላታችንን አምርረን ባለመጥላታችን ነው ብሏል። የሰሞኑ የግፍ ብቻ ሳይሆን ባለፉት ዓመታት ህዝባችን የተሸከመው የመከራ ቀንበር ክብደት ሁላችንም የምናውቀው ነው። ጥቅምት 30 2018 ዓ.ም በመካነ ሰላም ከተማ ዙሪያ ገጠር ወረዳ መቅደላ ታዳጊ ከተማ አቅራቢያ ይሄው የኦሮሞማ ስርዓት ዘብ የሆነው ጸረ አማራ ቡድን 5 ንጹሃን ወጣቶችን መረሸኑም ይታወሳል። የልጆቻችን የመከራ ድንኳን ሳይነቀል ድጋሚ ቀያችን ላይ የተፈጸመው ያስገድዶ መድፈር ወንጀል የጸረ አማራው ቡድን አረመኔነት ገላጭ ነው ብሎታል። ህዳር 13 ቀን 2018 ዓ.ም የተደፈሩት እናቶቻችን ለህፃናት ልጆቻቸው ፓምፕሌት እንዲወስዱ በጤና ባለሙያዎች ጥሪ ተደርጎላቸው ከገጠር ወደ መካነ ሰላም ከተማ የሄዱ መሆናቸው ታውቋል። ያገዛዙ መከላከያ ሰራዊት ካገኘ እንደሚደፈር አስታውቆ ከእንዲህ መሰል ጥሪ ሲደረግ ጥንቃቄ በተሞላበት መንገድ እንዲጓዙ ማሳሰቢያ ሰጥቷል። እመጫት እናቶችንና የካህን ሚስቶችን በመድፈር የአማራን ህዝብ ክብርና ታሪክ ለማበላሸት ቆርጦ የተነሳውን አረመኔ ቡድን ለማስወገድ የምናደርገውን የህልውና ትግል በመደገፍ ህዝባችን ለአይቀሬው ድል ይዘጋጅ ሲል የንጉስ ሚካኤል አሊኮር ሰብሳቢ አርበኛ አብኖ ታደሰ ምትኩ መልእክቱን አስተላልፏል። በማርበርግ ቫይረስ ምክንያት መንገድ ተዘጋ። በጅንካ ተከስቶ ለሰዎች ሞት ምክንያት በሆነው ማርበርግ ቫይረስ ምክንያት መንገድ እንደሚዘጋ የአሪ ዞን አስታውቋል። ዞኑ ለአንድ ሳምንት መንገድ ዝግ እንደሚሆን በዛሬው ዕለት አስታውቋል። የቫይረሱ ስርጭት ከዕለት ወደ ዕለት አስከፊ እየሆነ እንደሆነም አስታውቋል። የበሽታውን ስርጭት ለመቆጣጠር ያስችል ዘንድ በአሪ ዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑን ቲክቫ ኢትዮጵያ ዘግቧል። እስካሁን ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች እቀባ ቢጣልባቸውም ስርጭቱ መቀጠሉ ተገልጿል። ይህንን ተከትሎም የትራንስፖርት ዘርፉ ለአንድ ሳምንት ተዘግቷል። ዞኑ መንገዱን የዘጋው የጅንካ ከተማን ጨምሮ በሁሉም አካባቢዎች ነው።
በዚህ መሰረት ሀገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞኑ ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተገልጿል። የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን ተሰምቷል። መረጃው የቲክቫ ነው። የፍሪ ፕሬስ አባል በመሆን በቋሚነት እየደገፋችሁ ላላችሁ በሙሉ ምስጋናችን ይድረሳችሁ። ሌሎቻችሁም አባል በመሆን እንድታገዙን በአክብሮት ጠይቃለሁ። መረጃዎች ይቀጥላሉ። አሜሪካ ከየትኛውም ሀገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን ሙሉ በሙሉ አገደች። በአሜሪካ የብሔራዊ ዘብ አባላት ላይ በደረሰው ጥቃት ምክንያት የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ ማገዱን አስታውቋል። የአሜሪካ የዜግነትና ስደተኝነት አገልግሎት ዳይሬክተር ጆሴፍ ኤልዶ ሁሉም ጥገኝነት ጥያቄዎች ላይ ተገቢ ምርመራ እስከሚካሄድ ድረስ እገዳው ይቆያል ብሏል። ትራምፕ የሶስተኛው ዓለም አገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ይፋ ማድረጋቸውን ተከትሎ የተላለፈ ውሳኔ ነው። የፕሬዝዳንቱ ውሳኔ የተሰማው ባለፈው ረቡዕ ዕለት አንድ አፍጋኒስታዊ ስደተኛ ዋሽንግተን ዲሲ ውስጥ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና አንደኛዋ ህይወቷ ካለፈ በኋላ ነው። መጀመሪያ ላይ የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበር። አሁን ላይ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞች ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። የቢቢሲ አሜሪካ አጋር ሲቢኤስ እንደዘገበው የጥገኝነት ጥያቄዎች ላይ የሚካሄዱ ምርመራ የሚቀጥል ውሳኔ ነው ተብሏል። ትራምፕ የትኞቹ አገሮች ላይ እገዳ እንደሚጥሉ በይፋ ባይናገሩም ከተባበሩት መንግስታት ተቃውሞ የቀረበበት ይህ ውሳኔያቸው ህጋዊ መሰናክሎች ይገጥሙታል ሲል የዘገበው ቢቢሲ ነው። ሆንግ ኮንግ በእሳት አደጋ ለሞቱ ሰዎች 3 የሐዘን ቀን አወጀች። አደጋውን ተከትሎ ቻይና በመላው ሀገሪቱ በሚገኙ ረጃጅም ፎቆች ላይ የእሳት አደጋ ደህንነት ፍተሻ ጀምራለች። ሆንግ ኮንግ በከተማዋ ከደረሰው እጅግ አስከፊ የእሳት አደጋ ተከትሎ ከዛሬ ጀምሮ የ3 ቀናት የሐዘን ቀን ጀምራለች። ያለፈው ረቡዕ በሆንግ ኮንግ ዋንግ ፉክ ኮርት በተባለ የመኖሪያ ህንጻ በተከሰተና ከ40 በላይ ሰዓታት በቆየው የእሳት አደጋ የሞቱ ሰዎች ቁጥር 128 ደርሷል። 150 ሰዎች እስካሁን ጠፍተዋል። ቃጠሎውን ተከትሎ ቻይና በመላ ሀገሪቱ ሰማይ ጠቀስ ህንጻዎች ላይ የእሳት ደህንነት ቁጥጥር ዘመቻ እያካሄደች ነው። ዘመቻው ትኩረቱን በውጭ በኩል የግድግዳ እድሳትና የውስጥ ማሻሻያ በሚደረጉ ህንጻዎች ይሆናል ተብሏል። ዘገባው የዶቼ ቬለ ነው። ዕለታዊ ዜናዎቻችን እነዚህ ይመስላሉ። በዚህ አጋጣሚ ፍሪ ፕሬስን ሰብስክራይብ ያላደረጋችሁ እንድታደርጉ በአክብሮት ጠይቃለሁ። ሼር እያደረጋችሁ ለሌሎችም እንድታዳርሱ እንዲሁ አሳስባለሁ። መልካም ሞላ ነበርኩኝ። ጤና ይስጥልኝ።